እቺ የአብርሃም ልጅ ሆና ሳለች ለ18 ዓመታት ታስራ ተቀምጣለች። መፈታት ይገባት ነበር ይላል። ሰላም ሰላም፣ የጌታ ሰላምና ጸጋ ለሁላችሁም ይብዛ። እንዴት ናችሁ? እግዚአብሔር አምላክ ይባረክ። እኔ ወንድማችሁ ዳና ነኝ። ጌታ እድል ሰጥቶኝ ዛሬ ደግሞ ከእናንተ ጋር የእግዚአብሔርን ቃል ለመካፈል መጥቼዋለሁ። የረዳሃን ያገዝን ጌታ ይባረክ። ቻናል አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔር አምላክ ዘመናችሁን ይባረክ። ጌታ ይባረክ። ዛሬ አብረን እንቆያለን። ጌታ ድንቅ ጊዜ ይሰጠናል። እግዚአብሔር አምላክ ይባረክ። መጽሐፍ ቅዱስ ሉቃስ ምዕራፍ 13 ላይ ያለው የእግዚአብሔር ቃል አነባለሁ። ሉቃስ ምዕራፍ 13 ቁጥር 12 ላይ እንዲህ ይላል። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከሕመምሽ ነፃ ወጥተሻል አላት። እጁንም በላዩ ጫነ። እርሷም ወዲያው ቀጥ ብላ ቆመች፣ እግዚአብሔርን አመሰገነች። አሜን። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። አሁን ያነበብኩት መጽሐፍ ቅዱስ ክፍል ሉቃስ ምዕራፍ 13 ላይ ከቁጥር 10 እስከ 17 ያለውን አብረን እናያለን። ጌታ እድል ስለሰጠህን ጌታን አመሰግናለሁ። በዚህ ቃል ላይ አብረን እንቆያለን። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ሉቃስ ምዕራፍ 13 ከቁጥር 10 ጀምሮ ስናይ በዚህ ስፍራ ላይ አንዲት ሴት አለች። እቺ ሴት የድካም መንፈስ ያለበት በጣም የደከመች ከዛ የተነሳ የጎበጠች ሴት ነች። ለ18 ዓመታት አጋንንት ሕይወቷን አስሮ የያዘ ሴት ነችና እቺ ሴት በምኩራብ ተገንታ ኢየሱስ ክርስቶስ በዛ ስፍራ ቆሞ የእግዚአብሔርን ቃል እየተናገረ የእግዚአብሔርን ቃል እያካፈለ ባለበት ምኩራብ ውስጥ እቺ ሴት ትገኛለች። እቺ ሴት ለ18 ዓመታት የጎበጠች ከሕመሟ የተነሳ ቀና ብላ መሄድ የማትችለው በጣም የተሰቃየች ሴት ነች እዚህ ቦታ ላይ ያለችው እና እቺ ሴት በምኩራብ ውስጥ ተገንታ ኢየሱስ ክርስቶስ እያገለገለ ባለበት ቤተ ክርስቲያን ውስጥ ወይም ምኩራብ ውስጥ ተገንታ እያለች ኢየሱስ ክርስቶስ አያት። ኢየሱስ ክርስቶስ እቺን ሴት እስኪያያት ድረስ ማንም አላያትም ነበር፣ ማንም አላወቃትም ነበር። እቺ ሴት ለ18 ዓመታት በጣም የተሰቃየችበት፣ በጣም የጎበጠችበት፣ በጣም ቀና ማለት ያቃታት ሴት ነች። ኢየሱስ ጌታ ነው። ዛሬ እንዲህ በሚል ርዕስ አብረን እንቆያለን። የእግዚአብሔር ጉብኝት። እግዚአብሔር ሲጎበኛችሁ ወዳጆቼ ጠላት ይነሳባችኋል። ትናንት ያላየው አይቶ ይነሳባችኋል። ትናንት ያልተነሳባችሁ፣ ትናንት ያላያችሁ፣ ትናንት በሕይወታችሁ ላይ ያልቀና እግዚአብሔር ሲጎበኛችሁ ቅናት ይሞላችኋል። በቅናት ቃል ይነሳል። ሌላ ቃላቶች ያመነጫል። ኢየሱስ ጌታ ነው። ዛሬ እንዲህ በሚል ርዕስ አብረን እንቆያለን። የእግዚአብሔር ጉብኝት ቤታችሁ ይግባ። የእግዚአብሔር ጉብኝት ወደ ሕይወታችሁ ይምጣ። የእግዚአብሔር ጉብኝት ወደ ባላችሁበት ስፍራ ይምጣ። እቺ ሴት ለ18 ዓመታት ተሰቃይታ ባለችበት ስፍራ፣ ታስራ ባለችበት ስፍራ ማንም ሳያት፣ ማንም ሳይጎበኛት፣ ማንም ዞር ብሎ ሳይመለከታት ኢየሱስ ክርስቶስ ባያት ጊዜ ታሪኳ ተለወጠ፣ ነገሮቿ ተቀየረ። እቺ ሴት ለ18 ዓመታት በሽቷ በጣም አደክሟት ከበሽታ የተነሳ የጎበጠች ቀና ብሎ መሄድ ያቃታት ሴት ነች እና ኢየሱስ በምኩራብ ውስጥ አይቷት አዘነለትና አንቺ ሴት ከሕመምሽ ተፈወሽ ያላት ኢየሱስ ክርስቶስ የተናገረው ቃል ይሄ ነው። አንቺ ሴት ከሕመምሽ ተፈወሽ ብሎት እጁን ጫነበት ይላል እግዚአብሔር ቃል። እጁን በጫነበት ጊዜ ሴትዮዋ ቀና ብላ ቆመችው። አሁን እግዚአብሔርን ማመስገን ጀመረች ይላል። የሚገርማችሁ ነገር ቆማ እግዚአብሔርን ማመስገን ሲጀምር ከሳሾቿ ተነሱ። እንዴት ትናንትና ያላዩት፣ ትናንትና ዞር ብሎ ያልተመለከቷት አሁን ቆማ እግዚአብሔርን ማመስገን ሲጀምር፣ አሁን ቆማ ስለ እግዚአብሔር ታላቅነት፣ ስለ እግዚአብሔር ማዳን ማውራት ሲጀምር፣ አሁን ከበሽታ ስትለይ፣ አሁን ከመከራ ስትለይ፣ አሁን ከስቃያ ስትለይ
ጠላቶች ማየት ጀመሩ። ስለዚህ እንዴት በይሁድ ቀን ትፈውሳታለህ? መዳን ለምን ይሆንለታል ብሎ የምኩራቡ አለቃ ተቆጣ ይላል እግዚአብሔር ቃል። ምክንያቱም እቺ ሴት ለ18 ዓመታት ታስራ ባለችበት ጊዜ አልተመለከታትም፣ ዞር ብሎ አላያትም። ግን ኢየሱስ ክርስቶስ ወደ እሷ ሲመጣ ከእስራቷ ሲፈታት፣ ከችግሯ ሲለያት፣ ከመከራዋ ሲለያት ሰውዬ ተቆጣ ይላል። እንዴት ነው በይሁድ ቀን ስራ ከ1 እስከ 6 ቀን እያለው በ7ኛ ቀን ወይም በይሁድ ቀን ወይም በሰንበት እንዴት ትፈውሳታለህ ብሎ በኢየሱስ ላይ እንደዛውም በምእመናን ላይ ለምንድን ነው በሌላ ቀን መታችሁ ማትፈወሱ ብሎ መናገር ጀመረ። ኢየሱስ ጌታ ነው። አያችሁ፣ ጠላት የሚነሳ እናንተ ስትጎበኙ ነው፣ እናንተ ስትታዩ ነው። እግዚአብሔር እናንተ ሲመለከታችሁ፣ እግዚአብሔር እናንተን ላይ ጉብኝቱን ሲያመጣ፣ እግዚአብሔር ካላችሁበት ነገር፣ ካላችሁበት ችግር፣ ካላችሁበት ስቃይ እናንተ መለየት ሲጀምር ጠላት መነሳት ይጀምራል። ጠላት እጁን መዘርጋት ይጀምራል። ጠላት ቃሉን መወርወር ይጀምራል። ግን የሚገርማችሁ ነገር እግዚአብሔር ባይጎበኛችሁ ጠላታችሁ ዞር ብሎ ያያችሁ። የጠላት እይታ ውስጥ፣ የጠላት አካሄድ ውስጥ፣ የጠላት ችግር፣ ጠላት ላይ ችግር የምትፈጥሩት እግዚአብሔር ሲጎበኛችሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ይሄ የእግዚአብሔር ጎብኝት ዛሬ እቤታችሁ ይግባ። በእያንዳንዳችሁ ነገር ላይ ልክ ለዚች ሴት እግዚአብሔር እንደጎበኛት ረጅም ዓመት ታስራ ባለችበት በአጋንንት እስራት በድካም በሽታ ታስራ ባለችበት ቦታ ላይ ኢየሱስ ክርስቶስ መጥቶ ከእስራቷ እንደፈታ ልክ እንደዚህ በጌታ በኢየሱስ ስም የእግዚአብሔር ጎብኝት እቤታችሁ ይግባ። ወዳጆቼ የሚገርማችሁ ነገር የምኩራቡ አለቃ በተናገረ ጊዜ ኢየሱስ ክርስቶስ እንዲህ አለ፣ እቺ ሴት ለ18 ዓመታት በአጋንንት ታስራ ተቀምጣ ነበረች። እቺ ሴት መታሰር አልነበረበትም። ምክንያቱም እቺ የአብርሃም ልጅ ነች ይላል። እቺ የአብርሃም ልጅ ነች። እስራት አይገባትም ነበር፣ መታሰር አይገባትም ነበር፣ በአጋንንት ታስራ መሰቃየት አይገባትም ነበር። ምክንያቱም እቺ የአብርሃም ልጅ ነች። ለ18 ዓመታት በአጋንንት ታስራ ተቀምጣለች፣ በሰይጣን ታስራ ተቀምጣለች። እሷ መፈታት ያናድዳል ወይ ብሎ ተናገር። ክብር ለኢየሱስ ይሁን። አንድ ነገር ልንገራችሁ፣ እቺ የአብርሃም ልጅ ነች የሚል የእግዚአብሔር ቃል የአብርሃም ልጅ እርግማን በላዩ ላይ የማይሰራ ማለት ነው። የአብርሃም ልጅ ሲባል የበረከት ምንጭ የሆነች በእሷ ዘር ምክንያት የምድር ነገዳት ሁሉ የተባረኩ መጽሐፍ ቅዱስ የአብርሃም ዘር ነች ሲባል የበረከት ግንድ ነች፣ የበረከት ዘር ነች። እግዚአብሔር በረከት የተናገረበት ነው። የምትኖረው ሕይወት ሌላ፣ የተነገረለት ቃል ሌላ። ዛሬ የሰማችሁትን ቃል ሳይሆን ሌላ የምትኖሩት፣ የሰማችሁትን ድምፅ ሳይሆን ሌላ የምትኖሩት፣ እግዚአብሔር ከታሰራችሁት ነገር ያውጣችሁ። እናንተ የአብርሃም ልጆች ናቸው። እቺ የአብርሃም ልጅ ነች። የተነገረለት መልካም ቃል ነው፣ የተነገረለት የበረከት ቃል ነው። ግን በአጋንንት ታስራለች። ግን የተባለችው መኖር እየኖረች አይደለችም። ስለዚህ መፈታት ይገባታል አለ። ዛሬ መፈታት ይገባችሁ በጌታ በኢየሱስ ስም። እናንተ እግዚአብሔር የተናገራችሁ ሌላ የምትኖሩ ሌላ ሕይወት የምትኖሩ ሰዎች፣ እግዚአብሔር ያስቀመጠልሽ ሌላ፣ እግዚአብሔር ስለ አንቺ ያወራው ሌላ፣ አንቺ የምትኖሪ ሌላ ሕይወት የምትኖር ሰው እግዚአብሔር ከዚህ ሰዓት ጀምሮ ሕይወታችሁን ይቀይር። እናንተ የአብርሃም ልጆች ናችሁ። በጣም የሚገርመኝ ነገር ኢየሱስ ክርስቶስ እንዲህ አለ፣ እቺ የአብርሃም ልጅ ነች። እቺ የአብርሃም ልጅ ሆና ሳለች ለ18 ዓመታት ታስራ ተቀምጣለች። መፈታት ይገባት ነበር ይላል። የአብርሃም ልጅ ነች ማለት የበረከት ግንድ ነች። የምድር ነገር ሁሉ በሷ የሚባረክ ነው። እቺ ልጅ መታሰር ሳይሆን ለሌሎች ሁላ የመፈታት መንገድ የምትሆን ልጅ ሆና ሳለች ታስራ የተቀመጠች ለ18 ዓመታት የሰማችው ቃል በዘሯ ላይ የተነገረውን ክዳን በዘሯ ላይ የተወራውን ቃል ሳይሆን እየኖረች ያለችው ሌላ ሕይወት የምትኖር ሴት ነች። ስለዚህ እቺ መታሰር አይገባትም ነበር ይላል።
እናንተ የሰማችሁት ሌላ መልካም ቃል፣ እናንተ እግዚአብሔር ስለተናገረላችሁ እግዚአብሔር ያወራላችሁ ሌላ ነገር ሆኖ ሌላ ሕይወት የምትኖሩ ሰዎች እግዚአብሔር ከዚህ ሰዓት ጀምሮ ይፍታችሁ። ምክንያቱም እናንተ የአብርሃም ዘሮች ናቸው። በረከት በእናንተ ላይ ተናግሯል። እግዚአብሔር መልካም ቃል በእናንተ ላይ አውርቷል። መኖር ያለባችሁ ይሄንኑ መልካም ቃል ነው። ይሄንኑ መልካም ሕይወት ነው። ይሄንኑ መፈታት ነው። ይሄንኑ መባረክ ነው። ኢየሱስ ጌታ ነው። ስለዚህ አለ እቺ የአብርሃም ዘር ሆና ሳለች፣ እቺ የበረከት ግንድ ሆና ሳለች ግን ታስራ የተቀመጠች ለ18 ዓመታት አይገባትም ነበር። ባዶ መሆን አይገባትም ነበር። መታሰር አይገባትም ነበር። መሰቃየት አይገባትም ነበር። ምክንያቱም የዘሯ ግንድ የበረከት ነው። የአብርሃም ልጅ ነች። የአብርሃም ልጅ ደግሞ አብርሃም በዘሩ ምክንያት የምድር ነገዶች ሁሉ እንዲባረኩ መልካም ቃል የተነገረለት ሰው ነው። እንዲህ ሆና ሳለች ጎብጣ ነው የተገኘችው። እንዲህ ሆና ሳለች የተነገረለት ለዘሯ የተነገረውን ቃል ሳይሆን ሌላ ሕይወት ነው የምትኖሩ። ታስራ ነው ያለች። አይገባትም ነበር ይላል። ወዳጆቼ የወደቃችሁበት፣ የተሰበራችሁበት፣ ተስፋ የቆረጣችሁበት አይገባችሁም ነበር። ዛሬ ግን መፈታት ይሁንላችሁ። ዛሬ ግን የእግዚአብሔር ጉብኝት ወደ ሕይወታችሁ ይምጣ። እግዚአብሔር ዛሬ ይጎበኛችሁ። እቺ የአብርሃም ልጅ ነች። እቺ ሴት የአብርሃም ልጅ ነች። መታሰር አይገባትም ነበር። ምክንያቱም የተነገረለት መልካም ቃል አለ። እየኖረች ያለችው ሕይወት እሱ አይደለም። እግዚአብሔር የተናገራችሁ ሌላ የምትኖሩት ሌላ ላይፍ የምትኖሩ ሰዎች ከዚህ ሰዓት ጀምሮ እቺን ሴት የፈታው ጌታ እቺን ሴት ከ18 ዓመታት እስራት ፈቶ የለቀቃት ቀና ብሏ እንዲትሄድ ያረጋት ዛሬ የእግዚአብሔር እጅ ይፍታችሁ። ዛሬ የእግዚአብሔር ጉብኝት ወደ እናንተ ይምጣ። ወደ ጓዳችሁ ይምጣ። ወደ ነገራችሁ ይምጣ። ወደ ትዳራችሁ ይምጣ። ወደ በረከታችሁ ይምጣ። ከበሽታ ታስራችሁ ካላችሁ በጌታ በኢየሱስ ስም ተፈቱ። ምክንያቱም የተነገረላችሁ እናንተ የአብርሃም ልጆች ናቸው። መኖር ያለባችሁ በረከት ነው። መቀበጥ ያለባችሁ በረከት ነው። ይህ ሆኖ ሳለ ታስራችሁ የተቀመጣችሁበት ከዚህ እስራት በጌታ በኢየሱስ ስም ተፈቱ። ኢየሱስ እንዲህ አለ፣ እቺ እኮ የአብርሃም ልጅ ነች። እቺ ሴት የአብርሃም ልጅ ነች። መታሰር አይገባትም። ምክንያቱም የተነገራት በረከት ቃል አለ። ለምድር ሁሉ የበረከትን ቃል ይዛ ያለችው ግን ታስራለች። የተነገረለት ቃል ሳይሆን ግን የምትኖረው ሌላ ሕይወት ነው። ከዚህ ሕይወት መውጣት ይገባታል አለ። ከዚህ ሕይወት ውስጥ መቀመጥ አይገባትም። ከዚህ ሕይወት መለየት ይገባታል። ከ18 እስራት መፈታት ይገባታል። ቀና ብላ መሄድ ትችላለች። ቀና ብላ መንቀሳቀስ ትችላለች አለ ኢየሱስ። ይሁንላችሁ፣ በጌታ በኢየሱስም ይሁንላችሁ። ቀና ብላችሁ የምትሄዱበት፣ ከነገራችሁ ከእስራታችሁ የምትፈቱበት ቀና የሚያረግ የእግዚአብሔር ቃል ወደ እያንዳንዳችሁ ቤት ይግባ። ይሄ ቃል ነው ወዳጆቼ ቀና የሚያረገው። የተነገረላችሁን ቃል እየኖራችሁ የሌላችሁ ሰዎች እግዚአብሔር ያወራሽ እግዚአብሔር የተናገረ ሌላ ሆኖ አንተ ሌላ ሕይወት የምትኖሩ ዛሬ በጌታ በኢየሱስ ስም መፈታት ይሁንላችሁ። ዛሬ በጌታ በኢየሱስ ስም ቀና ብላችሁ መሄድ ይሁንላችሁ። ከበሽታው የተነሳ ከመጎበጡ የተነሳ ቀና ብላ መሄድ አትችልም ነበር ይላል። ምክንያቱም በሽታው ከባድ ነበር። ቀና ብላ እንድትሄድ አይፈቀድለትም ነበር። በጣም አግብጦታል። አካሏን አደቋል። ለ18 ዓመታት ነገሮቿን አበላሽቷል። መኖር የሚገባትን ሕይወት ሳይሆን ሌላ ሕይወት እንድትኖር ረድቷታል። እግዚአብሔር የተናገረለትን ቃል ሳይሆን በዘራ ውስጥ ያለው ክዳን ሳይሆን በሌላ ሕይወት ውስጥ የምትኖር ሴት ነች። ግን የእግዚአብሔር ጉብኝት መጣለት። ኢየሱስ ክርስቶስ ሊጎበኛት መጣ። ኢየሱስ ክርስቶስ ከታሰረችበት ሊያወጣት መጣ። ኢየሱስ ክርስቶስ ከተያዘችበት ሊያስለቅቃት መጣ። የመጣው ጌታ ከእስራት ሊፈታት ነው። የመጣው ጌታ ከተያዘችበት ሊያስለቅቃት ነው። የመጣው ጌታ ነገሮቿን ሁሉ ፈቶ ሊለቃት ነው። ትናንት ጎንበስ ብላ የምትል ሴትዮ ዛሬ ቀና ብላ እንድትሄድ መንገድ የከፈተለት ኢየሱስ ክርስቶስ ነው። ወዳጄ ይሄ ቃል በሕይወታችሁ ላይ ይስራ። መንገድ የሚከፍት የእግዚአብሔር እጅ ብቻ ነው።
ቀና ብላችሁ እንድትሄዱ የሚረዳችሁ የእግዚአብሔር እጅ ብቻ ነው። የተነገረላችሁን ቃል የምትኖሩ በር የሚከፍትላችሁ የእግዚአብሔር ልጅ ብቻ ነው። የእግዚአብሔር ጎብኝት ብቻ ነው። ጎብኝት ቤታችሁ ይግባ። በተለያየ ቤት፣ በተለያየ ቦታ፣ በተለያየ ነገሮቻችሁ ልክ እንደዚች ሴት ታስሮ የተቀመጠው፣ ልክ እንደዚች ሴት ታስሮ የተያዘው፣ የታመማችሁት፣ አካላችሁ የካዳችሁ፣ እግዚአብሔር የተናገራችሁ ሳይሆን ሌላ ሕይወት እየኖራችሁ ያላችሁት ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም መፈታት ይሁንላችሁ። ክብር ለኢየሱስ ይሁን። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እግዚአብሔር የተናገረላችሁን እንድትኖሩ የሚረዳ የእግዚአብሔር እጅ ወደ ሕይወታችሁ ይምጣ። የሚደግፍ የሚያኖር ነፃ የሚያወጣ የእግዚአብሔር ጉብኝት ወደ እያንዳንዳችሁ ቤት ይምጣ። እግዚአብሔር አምላክ ዘመናችሁን ይባርክ። እግዚአብሔር አምላክ መውጫ መግባችሁን ይባርክ። ይሄ ቃል እያንዳንዳችሁ ቤት በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ጉብኝትን ያስገኝላችሁ። የምትጎበኙበት፣ የምትታዩበት፣ እግዚአብሔር ወደ ቤታችሁ መጥቶ፣ እግዚአብሔር ወደ ሕይወታችሁ መጥቶ፣ እግዚአብሔር ወደ ነገራችሁ መጥቶ የሚጎበኛችሁበት ጊዜ ይሁንላችሁ። ነገራችሁ ይቀየር። ታስራችሁ ያላችሁት ከእስራታችሁ ይፈቱ። ተይዛችሁ ያላችሁት በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ነገራችሁ ይለቀቅ። የተነገረላችሁ ቃል ሌላ ሕይወት የምትኖሩ ሰዎች በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ የተነገረልህን ቃል እንድትኖር እናገራለሁ። በኢየሱስ ስም በሕይወት ላይ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ዘመናችሁን ይባርክ። ይሄ ቃል በጌታ በኢየሱስ ስም በዘርማን ዘራችሁ ላይ ይስራ። አሜን ላለ ሰው በጌታ በኢየሱስ ስም ይስራ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ ዘመናችሁን ይባርክ። ይህን ቪዲዮ እስከ መጨረሻ የተመለከታችሁት፣ እስከ መጨረሻ የጠበቃችሁት እግዚአብሔር አምላክ ዘመናችሁ ይባርክ። የእግዚአብሔር ጉብኝት ቤታችሁ ይግባ። ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብነታችሁን አሳዩን። እግዚአብሔር አምላክ ይባርክ። ሐሳብ ያላችሁት በኮሜንት ላይ አስቀምጡልኝ። ጌታ ዘመናችሁን ይባርክ። እወዳችኋለሁ። ተባረኩ።